بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ባለፈው ትምህርታችን ላይ ቁረይሽ የመካ ሰዎች ረሱል ሰለላሁ ዐለይሂ ወሰለም ላይ እርምጃ ለመውሰድ ዳሩን ነድዋ የተሰኘው ምክር ቤት ውስጥ ተቀማምጠው ወሳኝ የሆነ ውሳኔ አሳልፈዋል። ረሱልን ሰለላሁ ዐለይሂ ወሰለም ገለው ለመገላገል ማለት ነው። ምክንያቱም ሰሃቦቹ ወደ አንድ ወደሚጣጋበት ሀገር እያሸሸ ይገኛል። ሳይቀድመን ወይም ደግሞ ሰናስበው እነሱ ያመለጡንና እየወጡ እንዳሉት ቀድሞን ሳይሄድ በዚህ ሰው ጉዳይ ላይ የሆነ ውሳኔ መወሰን አለብን ብለው ዝግ ስብሰባ አድርገዋል። እነዛ ወይም ስብሰባው ላይ ሶስት ዋና ጉዳዮችና ነጥቦች ተነስተዋል። አንደኛው ረሱልን ሰለላሁ ዐለይሂ ወሰለም ከሀገር የማስወጣት ነው። በዚህ ስብሰባ ላይ እንደገለጽነው ከነጅድ ሀገር የመጣ የሽማግሌ ቅርጽ ያለው ወይም ደግሞ በዛ መልክ ላይ የተሰወረ በዛ ቅርጽ ላይ ሆኖ ሸይጣን መጥቷል። ስብሰባውን ተካፍሏል። የተለያዩ ሐሳቦችን ለማርቀቅ እና ለመወሰን ሞክሯል። ሁሉንም ሐሳቦች አዳምጦ ሲመልስ ነበር። የረካበት ሐሳብ የአቡ ጀህል ነው። ፊራውን هذه الامه የተባለው ማለት የረሱል ሰለላሁ ዐለይሂ ወሰለም ቀንደኛ ጠላት ጣጊያ ያ አምባገነን የሆነ ሰው የሱ ሐሳብ አርክቶታል። ይህ ሐሳብ የበሰለ ሐሳብ ነው፣ የተዋጣለት ሐሳብ ነው። ከየጎሳው ወደ 11 የሚደርሱ ወጣቶችን አስተባጥረን አዋተን እናምጣና ስልጠና ሰጥተን እኩል በአንድነት በተመሳሳይ ሰዓት ሰይፍ ያሳርፉበታል። ደሙ ደግሞ የረሱል ሰለላሁ ዐለይሂ ወሰለም ደም በየጎሳው ይቀባባል ወይም ደግሞ ይከፋፈላል። ያኔ ዲያ ነው የሚጠይቁ። ምክንያቱም እኛን ሁሉ በአጠቃላይ መጋፋትም ሆነ መዋጋት አይችሉም። በኑ አብዱ መናፎች ወይም በኑ ሙጠሊቦች አብዱል ሙጠሊብ ማለት ነው። እኛም መጋጨት ስለማይችሉ ካሳ ነው። ያንን ደግሞ ሰብስበን 100 ግመሉን እንሰጣለን አሉ። እንግዲህ ይሄንን ውሳኔ ዳሩን ነድዋ ውስጥ የተወሰነውን ውሳኔ ተፈጻሚ ለማድረግ እንቅስቃሴ በማለዳው ጀመሩ። እንግዲህ ረዳታቸውና አጋዣቸው ሸይጣን ሆነ። የዛሬው ርዕሳችን የሚሆነው በይነ ተድቢር ቁረይሽ ወተድቢር الله سبحانه وتعالى በጉዳዩ ላይ የነሱ እንቅስቃሴ እንዲሁ የነሱ ሴራ የነሱ ማስተናበርና እነሱ በማያውቁት መንገድ ደግሞ የአላሁ Subhanahu Wa Ta'ala ማስተናበር ጉዳይ ነው። እነሱ ነገ ሊሰሩ አቀደዋል። አስፈጻሚ የሚባሉ የተግባሩ አስፈጻሚዎች አዋቅረዋል። ከየጎሳው አንዳንድ ወጣት የሚያመጡ ማለት ነው። ከጎሳቸው የጎሳ አለቃ መርጠዋል። እና አቡ ጀህልን እና አቡ ለሃብን እና ዑበት እና አቡ ሙአይር እና ኡበይ ኢብኑ ኸለፍ ኡመይህ ኢብኑ ኸለፍ እነዚህ መሰል ቀንደኛ የረሱል ሰለላሁ ዐለይሂ ወሰለም ጠላቶች የረሱል ሰለላሁ ዐለይሂ ወሰለም ደም ሲፈስ ማየት በጣም ናፍቋቸው በጣም ጓጉተዋል። ወጣቶችን ጠንካራ የሚባሉ የሰላ ሰይፍ አሲዘው የረሱል ሰለላሁ ዐለይሂ ወሰለም ደጃፍ ላይ ሊያሰልፉ ጫፍ ደርሰዋል። ومن طبيعه مثل هذه الاجتماع السريه ከቁረይሾች ተለምዶና ሂደት አሉ እንደ አይነት ድብቃዊ ለሆነ للغايه ለሆነ ዓላማ የታለመ ድብቃዊ የሆነ ጉዳይ ወይም ደግሞ ሐሳብ ማለት ነው። ሁሌም ቢሆን እነሱ ይፈልጋሉ وألا يبدو على السطح الظاهر በመሬት ላይ ማለት ነው መረጃው ሀገሩ ላይ እንዳይደርስ እንዳይሰራጭ በጣም በጥንቃቄ እንቀሳቀሳሉ። አዩ حركه تخالف اليوميات ማንኛውም ዕለታዊ የሆነ እንቅስቃሴ የሚጻረም የሆነ ነገር እንዳይታይና ይፋ እንዳይወጣ በምድር ገጽ ላይ ይፋ እንዳይሆን በጣም ይፈልጋሉ። በጣም ጥንቃቄ ያደርጋሉ። وتغاير العادات المستمره ዞትር መካ አካባቢ ላይ የሚሰሩ ማንኛውም ክንዋኔዎች እንቅስቃሴዎች ላይ ሁሉም ህዝብ እንዲያተኩር ይፈልጋሉ። ዛሬም ቢሆን ረሱል ሰለላሁ ዐለይሂ ወሰለም ላይ ባሴሩትና በተነሰሱት ጥንስስ ሁሉም ሰው በስራው ላይ ይሁን ብለዋል። ስምሪቱንና ተግባሩን እንዲፈጽሙ የተሰጣቸው ሰዎች ስራቸው ላይ ሌላው ማህበረሰብ ስራው ላይ ይዋል حتى لا يشم احد رائحه التآمر والخطر ከሙሐመድ አቅጣጫ ያለው ማንኛውም አካል
የዚህን ጥንስስ ራኢሃ ሽታ የዚህን ሴራ የዚህን አደገኛ የሆነ ከባድ የሆነ ለአንዴና ለመጨረሻ ጊዜ ረሱሉን ሰለላሁ ዐለይሂ ወሰለም ለማጥፋት ዳሩን ነድዋ ላይ የተወሰነውን ውሳኔ ማንም ሰው ሽታው እንኳን እንዳይደርሰው በማሰብ ሁሉም ሰው ዕለታዊ እንቅስቃሴው ላይ ያተኩር ብለው ትእዛዝ አስተላለፉ። ولا يدور في خلد أحد أن هناك غموضا ያንድም ሰው አእምሮ ውስጥ ውል እንዳይል ማለት ነው። ولا يدور في خلد أحد በአንድ ሰው አእምሮ ውስጥ ውል እንዳይል أن هناك غموض የመካ ሰዎች ጋር የተሸፈነና የተደበቀ ሚስጥር አለ ማለት ግልጥ እንዳይል በአንድ ሰው አእምሮ ላይ እንዳይመጣ ينبئ عن الشر ስለ ተንኮልና ስለ ሴራ የሚያሳውቅ እኛ ፊት ላይ ምንም ነገር መታየት የለበትም። ማንም ሰው ከኛ ይሄን ነገር መውሰድ የለበትም። ምክንያቱም ሌላ አማራጭ ሊጠቀምብንና ያሰብነው ነገር ሙሉ ለሙሉ ሳይሳካ ልንሸነፍ እንችላለን፣ ልንዋረድ እንችላለን አሉ። وكان هذا مكرا من قريش ይሄ እንግዲህ ከቁረይሾች በኩል ሴራ ነበር። ولكنهم ماكروا بذلك الله سبحانه وتعالى በዚህ ጥንስስና በዚህ ሴራ ሴረኞች ሆነው የቀረቡት አላህ ነው። ምክንያቱም መልእክተኛው የላከው አላህ ነው። አልገባቸውም። فخيبهم من حيث لا يشعرون ውጤቱ ይሄ ነበር። አላህ ከማያውቁት ስፍራና አቅጣጫ እነዚህ ሰዎች ውርደትን አከናነባቸው። ረሱል በማያውቁት ሰሃቦቻቸው በማያውቁት መረጃ የማይደርሳቸው መልኩ ዳሩን ነድዋ ላይ በር ዘግተው ሐሳብ ሲያፋጩ ነበር። ይሄን ብናረግ ይሻላል፣ ይሄ ብናረግ ደግሞ ይሄ ይመጣል እያሉ ሲያወጡ ሲያወርዱ ውለዋል። ይሄን ከነሱ ውጭ ማንም ያውቀው የለም። ነገር ግን አላህ በእነዚህ ሰዎች ላይ ስራውን ሰራ። فقد نزل جبريل እንዴት ነበር የሆነው? جبريل ورد ይላሉ واخبر النبي صلى الله عليه وسلم بمؤامره قريش ለረሱል صلى الله عليه وسلم ቁረይሾች ያሴሩትን ነገር ከሃስ ከፋስ ወጣቸው። እንዲህ ባንተ ላይ አሲረዋል፣ ሰዎችን እንደዚህ መልምለዋል፣ ያንተን ህይወትና ያንተን ነፍስ በግመል ተምነዋል፣ በዲያ ተምነዋል። ስለዚህ ሊሆን የሚችለው ካሁን በኋላ በሂጅራ ተፈቅዶልሃል፣ ጌታ ፈቅዶልሃል፣ ሂጅራ ታደርጋለህ። የሂጅራን ጉዞ ጀምር፣ ሸክፍ። እነሱ በዛ በኩል ረሱል ሰለላሁ ዐለይሂ ወሰለም መግደል ሌላ እንቅስቃሴ ጀምረዋል። በዚህ ጋር ደግሞ የአላህ ተድቢር አለ፣ በጅብሪል አማካይነት እየተሰራ ያለ ሰው وأذن له في الهجرة ካሁን በኋላ መሰደድ ተፈቅዶልሃል። ረሱል ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ሁሉ ወደ መዲና አቅጣጫ ሰጥተው ጎርፈዋል። መካ ውስጥ የቀሩት በጣት የሚቆጠሩ ሰሃቦች ናቸው። አብዛኞቹ ሄደዋል፣ ደካሞች ካልሆኑ በስተቀር። በዋነኝነት አቡበክርና እሳቸው ነው የቀሩት። وحدد له وقت الخروج የነሱ ስትራቴጂ በጀርባ በኩል ስላለ ለረሱል ሰለላሁ ዐለይሂ ወሰለም የሚወጣበትንም ወቅት ማለት ነው ወሰነለት። በዚህ ወቅት እንዲህ አድርገህ ነው የምትሄደው አሉ ጅብሪል። وبين له خطة الرد على مكر قريش አብራራለት ደግሞ የቁረይሾችን ሴራ የሚያለክንበትን ስትራቴጂ ኹጣ በዚህ ስትራቴጂ ነው እነሱ መታመጣቸው ብሎ ስትራቴጂውን ነደፈለት። ይሄ ተከተለ ማምለጥ አለበት። ከዛ ውስጥ فقال አላቸው ሐዲስ ላይ እንደመጣው ያ ሙሐመድ لا تبت هذه الليلة እቺ ሌሊት እንዳታድር على فراشك الذي كنت تبيت عليه ዞተር የምተኛበት ፍራሽ ላይ እንዳትተኛ ለዛሬ ይሄ አይሆንም። ይሄን ተተዋለ ለዛሬ ረሱል ሰለላሁ ዐለይሂ ወሰለም የሂጅራውን ሙሉ ንድፈ ሐሳብ ከጅብሪል ከተረከቡ በኋላ እንቅስቃሴያቸውን ጀመሩ። وخرج رسول الله صلى الله عليه وسلم في نهر الظهيرة እኩለ ቀን ላይ አላህ መልእክተኛ ባልተለመደ መልኩ ወጡ። የመካ ሰዎች ያን ሰዓት ላይ የቀዩላ ሰዓታቸው ነው። መካ በጣም ሞቃታማ ስለምትሆን ሁሉም ረፍት በየቤቱ የሚያደርግበት ሰዓት ነው። ማንም ሊያያቸው አይችልም። የአላህ መልእክተኛ ብድግ ብለው ለሂጅራው ሳይሆን ተነሱ ኢላ በይት አቢ በክር ሲዲቅ ረዲየላሁ ዐንሁ ለአቡበክር ሊነግሩት ማለት ነው። የአላህ መልእክተኛ ለአቡበክር ያው ከዚህ በፊት አቡበክር መጓጓዣዎችን ይዞ ንብረቱን ሸክፎ ሊሰደድ ሲጠብቀኝ ሊፈቀድልኝ ይችላል ብለውት ነበር ረሱል ሰለላሁ ዐለይሂ ወሰለም።
ናሱ መዘጋጀት እንዳለበት ሊነግሩት ሄዱ። አቡበክር ሲመጡ አያቸው ወደ ቤታቸው። ፊዳኡን ለሁ አቢ ወኡሚ እናቴና አባቴ ፊዳ ይሁኑለት። ወላሂ ማ ጃአ ቢሂ ፊ ሃዚሂ ሰዓ ኢላ አምሩ የአላህ መልእክተኛ በዚህ ሰዓት ዝም ብሎ በድንገት ዝም ብሎ አይመጣም፣ የሆነ ያገኘው ነገር አለ። ረሱል ሰለላሁ ዐለይሂ ወሰለም ገቡ። አኽሪጅ ሚን ዒንዲክ እቤት ውስጥ ያለውን ሰው አስወጣልኝ አሉ። አይሻ ነው ያለችው፣ እህቷ አስማ ነው ያለችው። ሁም አህሉከ ያ ረሱላህ እቤት ውስጥ ያሉት ያንተ ቤተሰቦች ናቸው። ረሱል ሰለላሁ ዐለይሂ ወሰለም እንግዲህ ባሳለፍነው ታሪክ ከአቡበከር ከአይሻ ጋር ኒካህ አስረዋል። ስለዚህ አንተው ቤተሰቦች ናቸው። ያው በጉዳዩ ላይ ረሱል ሰለላሁ ዐለይሂ ወሰለም ምክንያቱም የተሰጣቸው አቅጣጫ እሳቸው ቢሆን በጥንቃቄ የተሞላ እንዲራመዱበት ነው። ቤት ውስጥ የሆነ ሰው ሰምቶ ባዳ የሆነ ሰው አድምጦ መረጃውን ለነሱ እንዳያደርስ በመጠንቀቅ አስወጣሉት። ያው ቤተሰቦች ናቸው። የአላህ መልእክተኛ አለይሂ ሰላቱ ሰላም ኢኒ ኡዚነ ሊ ቢልኹሩጅ እንደወጣ ሂጅራ እንዳደርግ ተፈቅዶልኛል አሉት። አሱህበቱ ቢአቢ አንተ ያ ረሱላህ ከእርሶ ጋር ጎላኝ ነው አብሬ ልሄድ ነው በጣም ተደሰተ። ቃለ ነዓም አዎ አቡበከር ከእሳቸው ጋር ጉዞውን አብሮ መሄዱ በጣም አስደስቶታል፣ በጣም ወዶታል። ታዲያ ወአብረመ መዐሁ እሙረ አልሂጅራ የስደትን ጉዳይ አብሯቸው ከአቡበከር ጋር አብሮ ረሱል ሰለላሁ ዐለይሂ ወሰለም ወሰነ። እንዲህ ልንሰደድ ነው እንዲህ አልናደርግ ነው የሚል ነገር ውሳኔ አሳለፈ። ፈጀሀዘ አራሒለተይኒ አቡበከር ባሳለፍነው ታሪክ ውስጥ ለአራት ወር ሲቀልባቸው የነበሩ ሁለት መጓጓዣዎችን አዘጋጇቸው። አሐሰ ጂሃዝ ያኔ ሸከፉ ሙሉ ለሙሉ። ወስተእጀራ ዓብደላህ ብን ኡረይቅጥ አለይሲ እንግዲህ የመዲና ጉዞ ኖርማል ከዚህ በፊት ለንግድን ወደ ሻም አልፈው ሊያውቁ ይችላሉ። በተወሰነ መልኩ የአቅጣጫው ዳይሬክሽን ሊገባቸው ይችላል። ሆኖም ግን ዛሬ አቅጣጫ ያዋጣል። ጉዞን የሚያውቅ ልክ እንደ ኮምፓስ እንዲሆናቸው በጉዞ ላይ እውቀት ያለው ሰው አፈላለጉ። ዓብደላህ ብን ኡረይቅጥ የተባለ ሰው አገኙ። አንድ አቅጣጫ አይደለም መከተል የሚያስፈልገው። ጠላት ከዚያ በኋላ እነሱን ሊያስስ እነሱን ሊፈልግ ከኋላ ሊከተል ይችላል። ስለዚህ መንገድን በደንብ በዚህም በዛም እያደረገ ሊመጡበት የሚችለውን መንገድ እያሳተ አቅጣጫ እያስቀየረ የሚሄድ ሰው የሚመራቸው ሰው መንገድ አዋቂ ሰው ስላስፈለገ ዓብደላህ ብን ኡረይቅጥ አለይሲ የተባለውን ሰው ቀጠሩት። ሙስሊም ነበር ወይ ይህ ሰው ቢባል ወካነ ዐላ ዲኒ ቁረይሽ በቁረይሽ ዲን ላይ የነበረ ሰው ነው። ነገር ግን ቁረይሾች እንደሚታወቀው ከአንድ ሰው ጋር በእምነት በተለያየ ነገር ቢጋጩ አማና ላይ በጣም ጠንካሮች ናቸው። ይህ ሰው ረሱል ሰለላሁ ዐለይሂ ወሰለም እና አቡበክር ቀጠሩት። ሊየኩነ ደሊለን ለሁማ ፊ ጠሪቅ አመላካች መንገድ መሪ እንዲሆናቸው። ይህ ሰው ወካነ ሃዲየን ማሂራን ቢጡሩቅ አጠቃላይ የባህር መንገዶችን የባህር ሰላጤ መንገዶችን በጥቅልሉ የሚያውቅና የሚያሳምር ሰው ነበር። እንግዲህ ዛሬውኑ ይዟቸው እንዲነሳ ሳይሆን ረሱል ሰለላሁ ዐለይሂ ወሰለም ይሄንንም ሰው መንገዱን እንዴት እንደሚመራቸው የቱ ጋር እንደሚያገኛቸው ከየቱ ጋር አንስቶ የት እንደሚያደርሳቸው ረሱል ሰለላሁ ዐለይሂ ወሰለም ለዚህ ሰው ሐሳብ ሰጡት። እንዲህ አድርገህ በእንዲህ ሰዓት መጥተህ እንዲህ ቦታ ላይ ተገናኝተን ይዘን ትሄዳለህ። መጓጓዣውን አሳልፈው ሰጡት። ሁለቱም መጓጓዣ ሌሎችም ስንቆችና እቃዎችን ወወዓዳሁ ጀበለ ተውሪን የተውር ተራራ ላይ ቀጠሩት። ባዕደ 3 ለያሊ ከ3 ሌሊት በኋላ እዛ እንገናኝ አሉት ረሱል ሰለላሁ ዐለይሂ ወሰለም። ثم استمر رسول الله صلى الله عليه وسلم في أعماله اليومية حسب المعتاد لك የመካ ሙሽሪኮች ረሱልን ሰለላሁ ዐለይሂ ወሰለም ለመግደል የራሳቸውን ተኽጢጥ እያደረጉ መካ ሜዳ ላይ ግን የሚያሳዩት ነገር ምንም እንዳልተፈጠረ ነገ ምንም እንደማይሰሩ ጨዋ ሆነው ነው ይሄዱ ያሉት። ታዲያ ረሱል ሰለላሁ ዐለይሂ ወሰለም ከጅብሪል የተሰጣቸው የቤት ስራ ነበርና እሳቸውም ቢሆን ዕለታዊ በሆነው እንቅስቃሴያቸው ቢዚ ሆኑ። ሐስበል ሙዕታድ ካባ አጠገብ እየመጡ ይሰግዳሉ። እሳቸውም ቢሆን ሌላ የቤት ስራ ወስደዋል። እሳቸውም ሊሾልኩ ነው ሊያመጡ ነው። እነዚያ ረሱል ሰለላሁ ዐለይሂ ወሰለም ለመግደል እየተዘጋጁ ግን መጥቶ ካባ ላይ ይሰግዳል። መጥቶ እንደተለመደው ዳዋ ያደርጋል። ይሄ ማዘናጊያ ነው። حتى لم يشعر أحد بأنه يستعد للهجرة يا الله ملكتنا لهجرة لسدة يتزقاجن ومالته ما نمسوا نداوك يا الله ملكتنا لتعين كسكاسي ولا يكتل
أو لأي أمر آخر اتقاء مما قررته قريش وإن قريشوች በወሰኑት ውሳኔ አቅጣጫ እሱ የሆነ መረጃ ሰምቶ እየተንቀሳቀሰ ነው የሚል ነገር እንዳያውቁ ማለት ነው ረሱልም ሰለላሁ ዐለይሂ ወሰለም ለታዊ ተግባሩ ላይ ገባ أي لأي أمر آخر ليلا ጉዳይ ለሂጅራም ባይሆን اتقاء مما قررته قريش የወሰነችውን ተጠንቅቆና ፈርቶ ሌላ ስራ እየሰራ ነው መባል በማይታወቅበት መልኩ መባልም ማይታወቅበት መልኩ ረሱል ሰለላሁ ዐለይሂ ወሰለም ለታዊ ተግባሩ ላይ ገባ وكان من عادة رسول الله صلى الله عليه وسلم أن ينام في أوائل الليل بعد صلاة العشاء كرسول تلمذ وسط سيتنيا ميتنيا ويلبيتو مجمريا ላይ ነው ከኢሻ ሰላት በኋላ በቀጥታ مباشرة ነው የሚተኛው ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም ሐዲስ ላይ ከመግሪብ በፊት መተኛት የጠሉት والحديث بعدها ከኢሻ በኋላ ደግሞ ከኢሻ በፊት መተኛት ከኢሻ በኋላ ደግሞ ማውራት ويخرج في النصف الأخير من الليل إلى المسجد الحرام كرسول صلى الله عليه وسلم تلمذ የመጀመሪያው የሌሊቱ ወቅት ላይ ተኛና ከኢሻ ሰላት በኋላ የሌሊቱ አጋማሽ መጨረሻ አካባቢ ላይ ደግሞ ተነስቶ ለመስጂድ الحرام ያቀናል يصلي فيه صلاة التهجد يعني قيام الليل የሌሊት ሰላቱ ይሰግዳል ይሄ ተለምዶ ነው ሁሌ እነሱም የሚያውቁት መረጃ ነው ማለት ረሱሉን ሰለላሁ ዐለይሂ ወሰለም እንገላለን ብለው ሲነሱ ይመርጣሉ የትኛው ሰዓት ከሰዎች የተደበቀ የትኛው ሰዓት ብንገለው አመቺ ቦታ ይሆናል የሚለው ነገር በደንብ ያውቃሉ ሊሆን የሚችለው ደግሞ ወደ መስጂድ الحرام ሲመጣ ነው ለሌሊት ሰላት ሲመጣ ነው እሱን አግኝተው መግደል የሚችሉት ታዲያ እነሱም በዚህ መሰረት ነው ፕሮግራማቸውን አድርገው የረሱል ሰለላሁ ዐለይሂ ወሰለም ቤት ከበው የሚጠብቁት ቀደም አንድ የስራት ሰጥቷቸዋል ረሱል ሰለላሁ ዐለይሂ ወሰለም ጅብሪል ዛሬ ኖርማል ሌላ ጊዜ የምተኛበት ፍራሽ ላይ እንዳተኛ እዛ ቦታ ላይ ለዚህ ረሱል ሰለላሁ ዐለይሂ ወሰለም አልይን አመጡና አስተኙ فأضجع عليا رضي الله عنه على فراش تلك الليلة በዛ ሌሊት ላይ አልይን አስተኙት አልይ ራሱ ለረሱል ሰለላሁ ዐለይሂ ወሰለም ፋንታ ቤዛ ላይ ያለ እነዚህ ሰዎች ረሱሉን ሰለላሁ ዐለይሂ ወሰለም ቢያጡ ሊወስዱት የሚችለው እርምጃ ይኖራል ወይ ደግሞ ገና ማንነቱን ሳያውቁ ከነጋዱ በዛ ሰይፍ ሊያከናንቡት ይችላሉ አሊ ይህንን መስዋዕትነት ተቀበለ ይሄ ማንም ለማንም ሰው የማያደርገው ማለት ነው ይሄ ኢማኑን ጥንካሬ የሚያሳየን وأخبره رسول صلى الله عليه وسلم نقرت أبشر بأنه لا يصيبه مكروه ምንም አይነት መጥፎ ነገር አያገኝም ማለት ምንም አይነት የሚያገኝና የሚደርስበት ጉዳት የለም ተኛ አብሽራት በዚህ መሰረት فلما نام عامة الناس አብዛኛው ሰው በተኛ ጊዜ وهدأ الليل ለሊቱ ሰከን ሲል جاء المتآمرون سرا እነዛ ሴረኞቹ ተንኮለኞቹ በድብቅ መጡ ኢላ ቤት ረሱልላህ ሰለላሁ ዐለይሂ ወሰለም وطلقوه سيف ይዘው ቤቱን ከበቡት ورأى علي بن أبي طالب رضي الله عنه بكدادا ببيتو كدادا سيايو علي نايت فراش ላይ ተኝቷል نائما على فراش رسول الله صلى الله عليه وسلم مستجيا ببرده الحضرمي كيمن بتسرى ويم كيمن بمጣ ስሪቱ በሆነ ጋቢ የሳቸው አለ ሁሌ የሚለብሱት እሱን ለብሶ الأخضر አረንጓዴ ለብሶ ተኛ فظنوا محمد صلى الله عليه وسلم محمد ነው ብለው ጠረጠሩ ያው የሌሊቱ መጀመሪያ አካባቢ ነው እነሱ የመጡት ዛሬ በቃ ተሳክቶልናል አሉ ይጎራል ከኋላ መረጃ ይጠይቃል አቡ ለሃብ ምን ደረሰ አለ የለም አለ አብሽር ተኝቷል ቦታው ላይ ነው አቡ ጀህል ይኮራል የሰው ትላንትና ካመናችሁ አረቦችን ሁሉ በአጠቃላይ በእጃችሁ ታረጋጋላችሁ እኔን ካመናችሁኝ ከተከተላችሁ ጀነት አለላችሁ ካልተከተላችሁ ቅጣት አለባችሁ እያለ ሲፎክር የነበረ ሰው ደሙ ይፈስ ነው ያለ አቡ ጀህል ይሳለቃሉ ይስካካሉ ይኮራሉ فأخذوا يختالون زهوا
በጣም በኩራት አይዘህወን ባጢላ በኩራት ማለት ነው ላይ ገሉት ረሱሉን ሰለላሁ ዐለይሂ ወሰለም ይጎሩ ጀመሩ ረሱሉን ሰለላሁ ዐለይሂ ወሰለም በመግደል ላይ ቅንጣትንም አልተጠራጠሩም ፍራሽ ላይ ካገኙ በኋላ ዛሬ ጨረሰ ነው የምንሄደው በጣም ተማምነዋል በቃ ነገሩ እንደተጠናቀቀ ተገላገል ነው ይያሉ ويرصدونه حتى إذا قام يتطابقوا حتى إذا قام بدق بلو سيقوم بليت صلاة المسجد مالته وخرج سيوطا مالته يسبو عليه زلوا لاچو بتسطاچو ستراتيجي መሰረት ያንዱም ሰይፍ ወደ ኋላ ሳይዘገይ 11ዱም ሊያሳርፉበት ተዘጋጅተው ولكن الله غالب على امره غالب على امره الله ማንም ያሸንፈው የለም الله በነገሩ ላይ ሁሉ አሸናፊ ነው بيده ملكوت السماوات والارض የሰማያትና የምድር ስልጣን ሁሉ በእጁ يفعل ما يشاء الله يفلገውን ይሰራል وهو يجير ولا يجار عليه የነሱ ሴራ ይሆን الله ግን رسول صلى الله عليه وسلم እንዴት እንደሚታደጋቸው وكان هذا جواب مكرهم من الله سبحانه وتعالى كالله የነሱ ሴራ የነሱ ተንኮል ምላሽ ነበር الله ምን አለ وإذ يمكر بك الذين كفروا ليثبتوك أو يقتلوك أو يخرجوك ويمكرون ويمكر الله والله خير الماكرين وإذ يمكر بك الذين كفروا النزاع قالوا السويج ባንተ ላይ በተነሳሱ ጊዜ ባሴሩ ጊዜ ለምን ሊዩስቢቱክ ይሄ እንግዲህ ዳውን ወላይ የተደረገውን ያየነው ምክክር አስመልክቶ አንተን አገር ላይ አስረው ሊያቆዩ እንሰራውና እናስቀምጠው ከዚህ በፊት ሹዓራዎች ያገኛቸውን ነገር አግኝቶት እንዲያልፍ ብለው ነበር ይሄ ማን ሐሳብ ነው ያቡል አስወድ ወይም የሌሎቹ ሐሳብ ነው አቡል ቡኽሪ ያነሳው የሌሎቹ ደግሞ እናስወጣው ብለው ነበር የሌሎቹ እንግደለው ብለው ነበር አው يقتلوك ሊገሉ ባሴሩ ጊዜ አው يخرجوك ከሀገር ሊያባሩ ويمكرون ያሴራሉ ተነሳሳሉ ويمكر الله الله ደግሞ በእነሱ ላይ መክር ያደርጋል والله خير الماكرين الله ካሳሪዎች ወይም ከሚያሴሩ ሰዎች ሁሉ የተሻለ ነው በማንከል ላይ እነሱ ሴራ ነው እንግዲህ ይህ ሁኔታ እየተጠባበቁ ነው ረሱል ሰለላሁ ዐለይሂ ወሰለም እንዴት ነው አግኝተን የምንገለው በጣም በጉጉት ሰዓቱን እየጠበቁ ነው ቆሞ የሚወጣበት ሂጅረቱ ነብይ ሰለላሁ ዐለይሂ ወሰለም የረሱል ሰለላሁ ዐለይሂ ወሰለም ስደት እንግዲህ ስደቱ የነሱ ከቦ ከመጠበቅ ጋር የተያያዘ ነው እንግዲህ ስደት ረሱል ሰለላሁ ዐለይሂ ወሰለም መካን በጣም ከመውደዳቸው ጋር የደረሰባቸው ጫናና ሰቆቃ አላስችል ሲላቸው ዲናቸውን መፈጸም ሲያቀታቸው ከአላህ ትእዛዝ የመጣበት ለዚህ ነው ስደቱን ለቀው ሲሄዱ ረሱል ሰለላሁ ዐለይሂ ወሰለም መካን ሲያናግሩ ኢነኪ أحب البلاد إلي ولولا أن قومك أخرجوني منها كاغروچ ሁሉ ነው ዘንድ ተወዳጅ ይሁን ሻገር ነሽ ህዝቦች ባያስወጡ ይኖረው ብለው እንግዲህ የረሱል ሰለላሁ ዐለይሂ ወሰለም ሂጅራ የአላህ ጥበቃ የተሞላበት ነው ምክንያቱም የመካ ሰዎች ረሱልን ሰለላሁ ዐለይሂ ወሰለም ካጡ በኋላ አሁን በምንገልጸው ታሪክ ማለት ነው ሌላ ድንገተኛ የሆነ አስቸኳይ የሆነ ስብሰባ ይቀመጣል ሁለተኛ መኝታ ቦታው ላይ አልተገኘም በሚል እንዴት አድርገን ነው ልናገኘው የምንችለው እንደዚያማ ከሆነ የሆኑ ሽልማቶችንና የሆኑ ስጦታዎችን የሚያማልሉ ፈጣን የሆኑ ሰዎች የሚሳተፉበት እነሱን የሚያጓጓ የሆነ ሽልማት ማስቀመጥ አለብን ይላሉ ያን ሽልማት ለማግኘት ሁሉም ይሯሯጣል ረሱሉን ሰለላሁ ዐለይሂ ወሰለም ካለበት ወይ ገሎ ወይ ደግሞ በህይወት ከአቡበከር ጋር አብሮ ያመጣ ሰው ማለት ነው ረሱል ግን ይህን ሂጅራ ሲያደርጉ ወንጠለቃ بحفظ الله عز وجل الله ጠብቋቸው ነው እያንዳንዱን ነገር እያለፉ ያሉት خروجه صلى الله عليه وسلم من البيت እንዲህ የተጠበቁ የአላህ መልእክተኛ ከቤት ያለ ቤት እንዴት ወጡ እነዚህ ሰዎች ከበው ቆመዋል وخرج رسول الله صلى الله عليه وسلم من بيته وهم مطوقون به የአላህ መልእክተኛ ከቤት ወጣ እነሱ ከበው ሲወጣ فنظر تراب البطحاء
እዛ ቦታ ላይ ያለው የበጥሃን አፈር አንስቶ ማለት ነው በተነባቸው على رؤوسهم ጭንቅላታቸው ላይ ራሳቸው ላይ በትኖ ነው የወጣው وهو يتلو قول الله عز وجل الله አይናቸውን ሸፍኖባቸዋል وجعلنا من بين أيديهم سدا ومن خلفهم سدا فأغشيناهم فهم لا يبصرون وجعلنا من بين أيديهم كفيت لفيتاቸው አደረግናል سدا أي سترا ግርዶን አደረግን እንዳይታያቸው ومن خلفهم كبستوالاتهم ግርዶ አደረግናል فأغشيناهم شفناቸው فهم لا يبصرون ما يرون رسول صلى الله عليه وسلم ما يملكتهم አጠገባቸው እያለ فأخذ الله بأبصارهم الله አይናቸውን ያዘ فلم يشعروا به صلى الله عليه وسلم አጠገባቸው ማለት ነው ቆመዋል ፈዘዋል እንደ እንጨት ማለት ومضى رسول الله صلى الله عليه وسلم يا الله መልእክተኛ ቀጠላል الى بيت ابي بكر ወደ አቡ በክር ቤት በዛለት ሄደ ኢላ ጊዜው ወዴት ነበር ሄደው በዚህ ሰዓት ወደ መስጊድ አልሐራም ለኢባዳ ነበር ሄደው አሁን ግን ስራ ስላለው ወደ አቡ በክር ቤት ሄደ አቡ በክር ጋር ተገናኙ ومن خوطة في داره አቡ በክር ቤት ላይ ባለ ማለት ነው خوطة ማለት የጓሮ በር ነው በጓሮ በር خرج በለሊት ወጡ حتى لحق بغار ثور غار ثوراي غار ثور የሚባለው ዋሻ ላይ ሲደርሱ ድረስ قبل بزوغ الفجر فجر ከመግደሉና በሁ ከመውጣቱ በፊት አቡ በክር ይዘው ረሱል ሰለላሁ ዐለይሂ ወሰለም እዛ ዋሻ ላይ ከተሙ ያ ዋሻ ሊወጣ ትንሽ ከባድ ነው ረሱል ሰለላሁ ዐለይሂ ወሰለም እየወጡት የነበረው በአጥራፍ ቀደመይህ ነው በጣቶቻቸው ምክንያቱም የሄዱበት አሸዋማ ስለነበረ የመካ መሬት እንዳይታወቅ በጣት እየተረገጠ ነው የተወጣው ፋናቸውን እየተከተሉ እንዳያገኟቸው ማለት ነው እነዛ ሰዎች እዛው ቆመው አንድ ሰው መጣና በዛው ሌሊት فقال ما لا تنتظرون አላቸው ምንድነው የምትጠብቁት አላቸው ሰይፍ ይዘው ቆመው قالوا محمد እንኮ ነው የምንጠብቀው ረሱል ሰለላሁ ዐለይሂ ወሰለም ሲያልፉ አይቷቸዋል ያ ሰው قال خبتم وخسرتم وقد والله ከስራችኋል ተዋርዳችኋል محمد እኮ ካጠገባቸው ሆናል አላቸው ወደ በሩ ሲሉ የሚያሰፊ ውሸታ ማለት ውሸተኛ ነው መጠበቃቸውን ቀጠሉ ረሱል ሰለላሁ ዐለይሂ ወሰለም እዛ ዋሻ ላይ ገቡ على بعد نحو 5 أميال في اتجاه اليمن ይህ ዋሻ የሚገኘው በየመን አቅጣጫ ሆኖ አሁን ከተነሱበት ቦታ ወደ 5 ማይል የሚያስኬድ መንገድ ላይ ነው ርቀት ላይ ነው ረሱል ሰለላሁ ዐለይሂ ወሰለም እዛ ዋሻ ላይ ገቡ ማለት ነው አሁን እንግዲህ የሚጠበቀው ንጋት ነው እስኪነጋ ድረስ ፈጠው ቤት ውስጥ የተኛው ሰው ሲነሳ እርምጃ ለመውሰድ ነው 3 ليالي في الغار 3 የዋሻ ሌሊቶች ቆይታ ምን ይመስል ነበር አላህ እንዳለ ኢድሁማ في الغار ዋሻ ውስጥ ሆኖ ረሱል ሰለላሁ ዐለይሂ ወሰለም እና አቡ በክር ምን ተፈጠረ ولما انتهى الى الغار دخله ابو بكر اولا ወደ ዋሻው ሲደርሱ ረሱል ሰለላሁ ዐለይሂ ወሰለም አይደለም መጀመሪያ ወደ ዋሻው የገቡት والله لا تدخله حتى ادخله قبلك على ابو بكر እዛው ውስጥ ያለ የተለያየ እንስሳት የተለያየ ነፍሳት ካለ እንኳን እኔ እንዲያገኝ ወደ ዋሻው መገባው እኔ ነኝ ያለው አቡ በክር አንተ አትገባም አላቸው ለረሱል ሰለላሁ ዐለይሂ ወሰለም حتى اذا كان فيه شيء يصيبه هو دون رسول الله صلى الله عليه وسلم አንድ ነገር እዛው ውስጥ ካለ ከረሱል በፊት እሱን ያገኘው እንዲሆን ማለት ነው እሱን እንዲያገኝ ታዲያ ገባና فكسحه ዋሻውን አጸዳው ሙሉ ለሙሉ አቡ በክር ووجد فيه ثقوبا እዛው ውስጥ የተለያዩ ሽንቁሮችና ቀዳዳዎችን አገኘ ሽርጡን ቀደደና አቡ በክር فسدها بشق ازاره በሽርጡ በቀደዳቸው ጨርቆች ሙሉ እዛ ላይ ዋሻው ውስጥ የሚገኙ ቀዳዳዎችን ዘጋች وبقي جحر او جحران አንድ ጉድጓድ ወይም ሁለት ጉድጓድ ምንም ሊከናቸው ወይ ደግሞ ምንም ሊዘጋባቸው የላገኛቸው ጉድጓዶች ቀሩ ያኔ ረሱል ሰለላሁ ዐለይሂ ወሰለም እንዲገቡ አደረገና አልቀመሁ ማሊክይ እግሩን አጎረሳቸው እነዚህ ሁለት ጉድጓዶች የተለያዩ ነፍሳቶች የተለያዩ ነገሮች ወደዛ ቢመጡ እንኳን እግሩን እንዲያገኙ ረሱል ሰለላሁ ዐለይሂ ወሰለም እንዲያገኛቸው በእግሩ ከደናቸው ثم دخل رسول الله صلى الله عليه وسلم رسول ገቡ فنام في حجره
የአቡ በከር ጭን ላይ ረሱል ሰለላሁ ዐለይሂ ወሰለም ደክመው ነበር። ጉዞ በተለይ ተራራው ላይ ድንጋያማ ስለሆነ ባዶ እግራቸውን የተጓዙት ተኙ። በተኙበት ወሉድጋ አቡ በክር ፊ ሪጅሊሂ የከደናቸው እግሮቹ በእባብ ተነደፉ። ወላኪነሁ ለም የተሐረክ ተቋቋመው እንደምንም ያገኘው ህመም ንድፋት መርዝ ነው እንግዲህ እባቧ የረጨችው እግሩ ስር እንደምንም እየተቋቋመ አልቻለም አቡ በክር። ወላኪነሁ ለም የተሐረክ ሊመካን ረሱሊላሂ ሰለላሁ ዐለይሂ ወሰለም ረሱል እዚህ ስላሉ በጣም ደክሟቸው ስለተኙ ሊንቀሳቀስ አልፈለገም። እንደምንም ተቋቋመው ቻለው፣ ግን ካቅሙ በላይ ሆነ። فسقطت دموعه على وجهه صلى الله عليه وسلم እንባው ጠብ ሲል የረሱል ሰለላሁ ዐለይሂ ወሰለም ፊት ላይ አረፈ ሄዶ فاستيقظ የአላህ መልእክተኛ በማለት ተነሱ። ወሰአል ምን ሆንክ ማለከ ያ አቡ በክር ያ አቡ በክር ምን ነካ ምን ሆንክ? فقال له يا رسول الله ተነደፍኩኝ አላቸው። ፊዳከ አቢ ወኡሚ እናቴና አባቴ ፊዳ የሆኑሉ ተነድፌ ነው አላቸው። ረሱል ሰለላሁ ዐለይሂ ወሰለም ዱዓ አደረጉ። فتفل رسول الله صلى الله عليه وسلم تفتفا يتندف ቦታ ላይ فذهب الألم يا سميتنا يا همم توغلت. وكمل في الغار 3 ليال واشاوس 3 ሌሊቶችን ቆዩ። የገቡት ይላል ليلة الجمعة نيغبت جمعة وليلة السبت وليلة الأحد 3 ሌሊቶች እዛው ዋሻ ውስጥ አሳለፉ። ቀጠሮ የሰኞ ሌሊት አልቆ ሰኞ ነው ማለት ነው። የእሁድ ሌሊት አልቆ ሰኞ ነው። ከአብዱላህ ብን ኡረይቅጥ ያ መንገድን ከሚያውቀው ሰው ቀደም ካነሳው ቀጠሮ አላቸው ረሱል ሰለላሁ ዐለይሂ ወሰለም። 3 ሌሊት በባዶ ሆድ አልታለፈም። የአቡበክር ቤተሰብ ሁሉ በዚህ ሂጅራ ላይ የራሱን አስተዋጽኦ አድርጓል። አቡበክር ገንዘቡን ሁሉ በትኗል። በዚህ ላይ አሳልፈናል። 2 መጓጓዣዎች ለወራት ነው ሲቀልብ ይኖረው። ቤት ውስጥ አቡበክር ምንም አላስቀረም ካለው ሀብት ነው። وكان عبد الله بن ابي بكر يا ابو بكر ልጅ ትንሹ አብዱላህ ማለት ነው የቤቱ عندهما አቡ በክር አቅጣጫ ሰጥቶታል። በደንብ ነግሮታል። እየመጣ ዋሻው ስር ያድራል። ዋሻው ላይ ለምንድን ነው የሚያድረው ከተባለ መካ አካባቢ ያለው መረጃ ቀን ይሰበስባል። የመካ ሙሽሪኮች የመካ አምባገነኖች ረሱል ሰለላሁ ዐለይሂ ወሰለም ላይ ምን እያሴሩ እንደሆነ ምን እየተነጋገሩ እንደሆነ ምናልባት ወደዚህ አቅጣጫ እንኳን ሊደርሱ የሚችሉበትን መንገድ ከነደፉ እንዲነግራቸው በሚል وكان عبد الله بن ابي بكر يبيت عندهما الناس ዘንድ ያድራል። وكان شابا فطنا በጣም ፈጣን የሆነ ወጣት ነበር። ذكيا ብልጥ የሆነ እንዴት ነው የሚያደርገው? فيخرج من عندهما ገና ሳይነጋ ከነሱ ዘንድ ይወጣና ከዋሻው ውስጥ حتى يصبح في قريش ውስጥ ያነጋ ይመስላል። ጠዋት ሄዶ ማለዳ ላይ ነው የሚደርሰው። ከህዝብ ጋር አብሮ ያነጋ ይመስላቸዋል። كأنه بات بمكة ጠዋት ፀሐይ ይወጣ ሲመጣ ቢያገኙት ከየት መጣህ ነው ጥያቄ የሚሆነው። ከእንቅልፋቸው ሳይነሱ መካ ይደርሳል። وكان يسمع مكائد قريش የቁረይሾችን የተለያዩ ሴራዎችን ያዳምጥ ነበር። وأخبارهم ወሬዎቻቸውና ዜናዎቻቸውን በደንብ ይዝ ነበር። ለጉዞው የመረጃ ሰው ነበር ማለት ነው። ለረሱል ሰለላሁ ዐለይሂ ወሰለም እና ለአቡበክር መረጃ ቀባይ ነበር በተክሉ فكان يأتيهم بها حين يختلط الظلام ودواشاو የሚመጣው ጨለማው የሌሊት ጨለማው ሲቀላቀል ነው የሚመጣው ማለት ነው። የሌሊቱ ጨለማ ሲጀምር ነው ማታ አካባቢ ነው የሚደርሰው ዛዋሻው ውስጥ። ሌላኛው ከአቡበክር ሰራተኞች ውስጥ ዓሚር ኢብኑ ፉሃይራ وكان عامر بن فهيرة مولى أبي بكر يا أبو بكر مولانا يرعى الغنم في يروجن يزو ودواشا يمتا مات علي يتالبونا رسولنا أبو بكر صلى الله عليه وسلم يا الله ملتني أسمي التكاكما بلتم مالت فكان يأتيهما بها حين تذهب ساعة من الليل كالذي توصل ساعتين كهيدا بوهانا يزوجوا يمتعوا الذي في يوم فيبيتان في لبنها فالنزي في يلوج وتت يعني تتتو يدران ثم ينعق بها في غلس ثم يتحرك كزاي كسا لليت وقت ما بقى كبابي يملس ማለት ሲመለስ እሱ የሚመለሰው ከአብዱላህ በኋላ ነው።
ለምን የአብዱላህ የእግር ኮቴ መረጃ ሆኖ የመካ ሰዎች ወደዛ ዋሻ እንዳይመጡ ፍየሎቹን እየነዳ ያጠፋዋል። ያለ አሚር ነው ሄራ ፍየሎቹን እየነዳ የአብዱላህን የእግር አሻራ እያጠፋ መካ ድረስ ይደርሳል። ويتبع بها ፍየሎቹን እየነዳ ይከተላል። أثر عبد الله بن أبي بكر ليعفي عليه የሱን የእግር ኮቴና ፋና ሊያጠፋ ማለት። አማ ቁረይሽ ስራዋን እየሰራች ነው። እንግዲህ የመጀመሪያው ሌሊትና እንዲሁ 3 ሌሊት አካባቢ ላይ ረሱል ሰለላሁ ዐለይሂ ወሰለም እና አቡበክር እንዲሁ የአቡበክር ሰራተኛና ልጅ እየሄዱበት ያለው ሂደት ሲሆን አማ ቁረይሽ فبقيت فتيانها منتظرين قيام رسول الله صلى الله عليه وسلم እነዚህ ተመለመሉት ረሱልን ሰለላሁ ዐለይሂ ወሰለም ለመግደል የቆሙት ወጣቶች እዛው እንደቆሙ ቀርተው እየጠበቁ ልክ ሲነጋ فسقط في أيديهم منتظرين قيام رسول الله صلى الله عليه وسلم وخروجه حتى أصبحوا كان مدرس رسول موطاتنا مقوم يتطابقون فلما أصبحوا بلغوا بزي قام علي من فراش رسول الله صلى الله عليه وسلم عليه كرسول صلى الله عليه وسلم فراش بدكان الناس تزقاجوا لك سيوطا فسقط في أيديهم الجاجة لك وسألوه عن رسول الله صلى الله عليه وسلم أين رسول الله أين محمد يتعلم السنة كونه على رمو الذي يقول سنتك يوالله يدرنا يتعلم أنت بالآن تنادل بالآن كنت تقبوا بالآن أبدوا فقال علي علاج لا علم لي به أنا يزن إلى لكم أنا من رجل النمو فضربوه مجلس وسحبوه إلى الكعبة ولا كعبة يقوتته عملته ቁረይሾች ጉዳዩ ሲነገራቸው ዋናዎቹ ከነዚህ ሰዎች የባሰ አበዱ። በጣም ተናደዱ። ቁጭት ውስጥ ገቡ። እንዴት ይሄ ይቻላል? እንዴት وحبسوه ساعة የተወሰኑ ሰዓቶችን እዛ ቦታ ላይ ካዕባ አካባቢ አልይን አሰሩት። አምጣ መረጃ ለአንተ ሳይነግር የትም አይወጣም ፈጽሞ ከየትም አይወጣም ነገር እያሉ እርምጃ እየወሰዱ አቆዩት። ነገር ግን ምንም አይነት መረጃ ሳያገኙ ሲቀሩ لقبت ولكن بدون جدوى يلم فائدة يسرت لقبت ثم جاءوا إلى بيت أبي بكر بنديت ولا أبو بكر بيت متنا وقرعوا بابه دبدبوا بره وسألوا ابنته أسماء عنه بيتين برجوا أسماء يا أبو بكر ليش طيبات يتعلم أباش أين أبوك أين أبو بكر يتعلم أبو بكر طلب يا وجه تناقر يا فقالت لا أدري አባቴ የት እንደሄደ አላውቅም አለች። እሷ እኮ በመቀነት ስንቅት ምታቀብልና ምትወስና በሌላ በኩል እኔ በፍጹም አውቀው መረጃ የለኝም አለች። فلطمها الخبيث أبو جهل لطمة طرح منها قرطها أبو بكر ما أنه أبو جهل يا خبيث يا ቆሻሻ አንድ ጊዜ አንስቶ በእጁ በጥፊ መታት ጆሮዋ። በጣም ኃይል ከመጠቀሙ የተነሳ ጆሮዋ ላይ የነበረው ጌጥ ከጆሮዋ ላይ ተበተነ ወደቀ። በጣም ተናደዋል። ثم ارسلوا الطلب في كل جهه ድንገተኛ የሆነ ስብሰባ አስቸኳይ ስብሰባ መማክርቶቻቸውን የተለያዩ ሹማምንቶችን ጠርተው ምን እንዳሉ አምልጠዋል። ከቀዳችንና ከሴራችን ውጪ ሆኗል። ምንድነው የሚሻለው? ከወሰኑት ውሳኔ ውስጥ በቃ የሆነ ሽልማት እናዘጋጅ። እያንዳንዳቸውን ያመጣልን ሰው 100 ግመል ይሰጣል ወይም ከሁለቱ አንድ ያመጣል በተቀበሉ 200 ነው። ስለዚህ በዚህ ውሳኔ ላይ ደግሞ ብዙ ሰዎች ይሯሯጣሉ። ግመል من انفس الاموال አረቦች ዘንድ ከገንዘቦች ሁሉ በጣም ተወዳጅ ገንዘብ ነው። ውድ ንብረት ነው። አንድ ግመል እንደ መኪና ነው ወይም ከዚያ በላይ 100 ነው የተባለው። ይሄን ከወሰነ በየአቅጣጫው ወጣቶች፣ ፈረሰኞች፣ እግረኞች፣ መንገድ አዋቂዎች፣ መንገድ አመላካቾች ሁሉም በጉዳዩ ላይ በቅንጅት ይሰማራል። ከነሱ ጃምት ይሄን ነው ስላሉ ካዕባ ላይ ወጥተው ይናወጁ وجعلوا 100 ناقة عن كل واحد منهما لمن يأتي بهما حيين أو ميتين ከነሱ አንዳቸው ወይም ደግሞ ስለነሱ ያንዳንዳቸው ማለት ነው 100 ግመልን አስቀመጡ በህይወት ወይም ደግሞ ሞተው ይዞላቸው ለመጣ ሰው
የመካ ወጣት ሙሉ ተሰማራ ተሯሯጠ። ይሄ ሽልማትማ ሊያመልጠን አይገባም። መቶ ግመል ሁለቱ ደግሞ ከሆኑ ይጨምራል። ስለዚህ ብለው ተሯሯጡ። ወቀድ ወሰሉ في الطلب الى باب الغار በጣም ተቀናይተው በጣም ፈጥነው ስለተሯሯጡበት ረሱል ሰለላሁ ዐለይሂ ወሰለም ያሉበት ዋሻ በራፍ ድረስ ደረሱ። بحيث لو طاق በጣም የደረሱበት ርቀት ማለት ነው። በጣም የሚገርመው لو طاق احدهم راسه እንደው የአላህ ጥበቃ የአላህ ሒፍዝ ሆነና እንጂ ከነሱ አንዳቸው ደርሶ ዋሻው ላይ لو طاق احدهم راسه ጭንቅላቱ አንዳቸው ዝቅ ቢያለ ከነሱስ ونظر الى قدميه ወደ እግሮቹ ቢመለከት لرآهما ابو بكر እና ረሱል ሰለላሁ ዐለይሂ ወሰለም ያያቸው እንዲህ ሆነው በዚህ ቅርበት ቀርበው حتى اشتد حزن ابو بكر رضي الله عنه على رسول الله صلى الله عليه وسلم ابو بكر ሐዘኑ በረታ በረሱል ላይ እንደው አግኝተው የአላህ መልእክተኛ አደጋ ያደርሱባቸው እርምጃ ወስዱባቸው ብሎ በጣም ተጨነቀ። በጣም ተጨንቋል። የአላህ መልእክተኛ ወይ لو نظر احدهم الى قدميه لابصرنا ከነሱ ላይ አንዳቸው ወደ እግሩ ቢመለከት ዝቅ ቢልቁ አየን ማለት ነው። እዚህና እዚህ ቅርበት ላይና እዚህ ርቀት ላይ ቆን ያለነው ደርሰውብናል እኮ ይላቸዋል ረሱል ሰለላሁ ዐለይሂ ወሰለም لا تحزن يا ابو بكر ما ظنك يا ابا بكر باثنين الله ثالثهما አትዘን ምንድነው የምትገምተው ምንድነው የምትጠረጥረው በሁለት ሰዎች ሶስተኛቸው አላህ ነው لا تحزن ان الله معنا الله ከኛ ጋር ይህንን ታሪክ አላህ ሱረቱ ተውባ ላይ إلا تنصروه فقد نصره الله إذ أخرجه الذين كفروا ثاني اثنين إذ هما في الغار እንግዲህ የአላህ ጥበቃ የአላህ ከለላ ከማንኛውም ነገር እንደሚያስጥል እንረዳለን። ከምንም ነገር ፊት ለፊታቸው የተደቀነው ነገር በጣም ከባድ ነው። ከአንድ አይደለም ከሁለት ከሶስት አራት ከበርካታ መሰናክሎች ረሱልን ሰለላሁ ዐለይሂ ወሰለም ባሳለፍነው ታሪክ ውስጥ ከህይወታቸው ሁሉ ላይ ያሳለፋቸው ነው። የመካ ሙሽሪኮች አንድ ቀን ደና የሆነ የሚጠቅም የሆነ በረሱል ሰለላሁ ዐለይሂ ወሰለም ላይ ውሳኔ ያሳልፈው እስከ ሞት ደርሰዋል። ቢሆንላቸው ደሙን ቢያፈሱ ደስ ይላቸው ቢሆንላቸው ከዋሻ ውስጥ አውጥተው እየጎተቱ ወደ መካ ቢያመጡ ደስ ይላቸው። ግን አላህ ይሄንን አሳካ። እዚህ ገደል አፋፍ ላይ ደርሰው ረሱልን ሰለላሁ ዐለይሂ ወሰለም አለማግኘታቸው ትልቅ ሙዕጂዛ ነው ለረሱል ሰለላሁ ዐለይሂ ወሰለም አላህን ያላቀበት في الطريق الى المدينه ወደ መዲና በተደረገ ጉዞ ይላል። እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ጉዟቸው ይቀጥላል። እነዚህ ሰዎች ዋሻ ድረስ አፋፍ ላይ ደርሰዋል። ወጣቶቻቸው ተሯሩጠዋል። ያ መንገድ የሚያውቀው ሰው ቀናቶችን ጠብቆ የሰኞ ዕለት ረሱል ሰለላሁ ዐለይሂ ወሰለም አቡበከር ጋር መጓጓዣውን ይዞ መጥቶ በዚያ መጓጓዣ ይዟቸው ይሄዳል። ሲሄድ ግን ብዙ አቅጣጫ ነው የቀያየረው። አንዴ በየመን አንዴ በስተምስራቅ አንዴ በስተምዕራብ ብዙ አቅጣጫዎችን አርቋል። ጠላት በማይደርስበት መልኩ ማለት ነው። ይሁንና አንድ ሰው ረሱልን ሰለላሁ ዐለይሂ ወሰለም ከንግድ ሲመለስ አይቷቸው ነበርና ካዕባ ላይ ከተሰበሰቡ ሰዎች ለአንደኛው ያ መንገድ ላይ ሳልፍ ሙሐመድና አቡበክርን ሰላያቸው አልቀርም ሲለው ሰዎችን ጥሎ በደግ አለ። የት ነው የምትሄደው ሲሉት ያው ሽልማቱ ከባድ ስለሆነ መጣሁ አላቸው። እቤት ገብቶ ታጥቆ ረሱል ሰለላሁ ዐለይሂ ወሰለም ጋር የተጠቆሙ አቅጣጫ ላይ ደረሰባቸው። ሱራቀት ብን ማሊክ ሊይዛቸው ይሞክራል፣ ይታገላል። ፈረሱ ትሰምጣለች። አሁንም ደረስኩ ሲል ትሰምጣለች። አቡበክር ይዞራል ወደ ኋላ። ይደረሱብን የአላህ መልእክተኛ እንደው እርምጃ ወሰዱባቸው ይላል። የአላህ መልእክተኛ ላ ተሕዘን ኢነላህ ማዓና። ሱራቃ በጣም በቅርበት ደርሶ አልተሳካለትም። እንደማይሳካለትና የረሱል ሰለላሁ ዐለይሂ ወሰለም ጉዳይና ነገር ወደፊት ይፋ እንደሚሆን ረሱል ሰለላሁ ዐለይሂ ወሰለም ገሎ እንደሚመጣ ሲረዳ ለረሱል ሰለላሁ ዐለይሂ ወሰለም የደህንነት ደብዳቤ ጻፈልኝ እኔ ማለት ነካበት ወደፊት ብሎ ረሱል ሰለላሁ ዐለይሂ ወሰለም ደብዳቤ ጽፏቸዋል። ሱራቃ ሌላም ቃል ይገቡለታል ረሱል ሰለላሁ ዐለይሂ ወሰለም የኪስራን መሪነት ገና ኪስራ አልተከፈተም። ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና ገና እየሄዱ ነው። ኪስራ የተከፈተው እነ ቀይሰር የተከፈቱት በዑመር ዘመን ነው። በዑመር ዘመን ሱራቃ አለ። አይና ሱራቃ ነው ዑመር ኪስራ ከተከፈተ በኋላ ለሱ ሊያስረክበው ማለት
نعم ትንሽ ሰፋ ስለሚል ታሪኩን ስለማይጨርሰው ኢንሻአላህ እዚህ ላይ እናቆምና ነገ ምን ቀጥሎ ይሆናል هذا وصلى الله على نبينا محمد وعلى اله وصحبه وسلم